በጋሞ ዞን በመሬት መንሸራተትና በጎርፍ አደጋ የሟቾች ቁጥር 48 ደረሰ። 95 ሰዎች እስካሁን የት እንደደረሱ አልታወቀም። በደቡብ ኢትዮጵያ ክልል በጋሞ ዞን ደጋማ አካባቢዎች በሚገኙ ስፍራዎች በጣለው ከባድ ዝናብ የመሬት መንሸራተትና የጎርፍ አደጋ ተከስቷል። በዞኑ በሚገኙ 3 ወረዳዎች ማለትም በቦንኬ፣ በጋጮ ባባና በከምባ በሚገኙ ቀበሌዎች ነው አደጋው የተከሰተው። በዚህ ምክንያት የ48 ሰዎች ሕይወት ሲያልፍ 95 ሰዎች መጥፋታቸውን በየቀበሌው መመዝገቡን የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። የአደጋ ሁኔታ እየተባባሰ ነው ያሉት ኮማንደሩ የሟቾች ቁጥር ሊጨምርም እንደሚችል ገልጸዋል። በጋሞ ዞን በመሬት መንሸራተትና በጎርፍ አደጋ የሟቾች ቁጥር 48 ደረሰ። 95 ሰዎች እስካሁን የት እንደደረሱ አልታወቀም። በደቡብ ኢትዮጵያ ክልል በጋሞ ዞን ደጋማ አካባቢዎች በሚገኙ ስፍራዎች በጣለው ከባድ ዝናብ የመሬት መንሸራተትና የጎርፍ አደጋ ተከስቷል። በዞኑ በሚገኙ 3 ወረዳዎች ማለትም በቦንኬ፣ በጋጮ ባባና በከምባ በሚገኙ ቀበሌዎች ነው አደጋው የተከሰተው። በዚህ ምክንያት የ48 ሰዎች ሕይወት ሲያልፍ 95 ሰዎች መጥፋታቸውን በየቀበሌው መመዝገቡን የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። የአደጋ ሁኔታ እየተባባሰ ነው ያሉት ኮማንደሩ የሟቾች ቁጥር ሊጨምርም እንደሚችል ገልጸዋል።